አሜን። የተደገመብን ድግምታ ያለው አንተን ያየው ያንተን ፎቶ ያለው ያንተን ፎቶ ያየው መርፌ ተሰክቶበት ያለው ጦንቃይ ቤት ኤን ፎቶ ያየው ደግሞ ግርማ የሚል ስም ያለው እውነት ነው። ግርማ ስሜ ግርማ ነው። ትክክል። አሁን ሲታዩት እስቲ የሆነ የደላው አይመስልም? የተመቸው ሰው አይመስልም? የዚህ ሰው ረሃቡ በሰጠው ዘመን እግዚአብሔር በሰጠው ድል ጌታን አክብሮ ማለፍ ነው። ጌታን ማገልገል ነው። አሜን። የሚገርመው ነገር ሰው አእምሮ ስቷል ብሎ እስኪል ደረጃ ደርሷል። በርን ዘግተህ ግንኙነት ከጌታ ጋር ያለበትም ደግሞ የምታድርበት ቤት ይሄ አፈር ይታያል። ጭቃ ቤት ውስጥ የምታድርበት ቤት በሩ ራሱ በእንጨት የተሰራ ነው። እዚህ ውስጥ ተቀምጠህ እግዚአብሔር ሆይ በኔ ስራ ክብርህን በኔ ግለጥ ነው የምትለው። እየጨዋ ያለው በሩን ዘግቶ በእንጨት በተሰራ ቤት ውስጥ ኦዳ ቤት ውስጥ የሚያድረው ጌታ ሆይ ማን ነው ብዬ ስጠይቀው ስንታየው ነው አለኝ። አሜን። ትክክል። ማን ነው ስም? ስንታየው። ስንታየውና አንድ ደግሞ የታሰረች እህት ሂሩት ስትፈታ። አሜን። ምን ናት? ሂሩት እህት ነች። ብርሃኑ የሚባል ታውቃለህ? አዎ። ምን ነው አባቴ ሰውዬ መንፈስ ቅዱስ ምን አለ አንድ ሰው ሰሎ አሜን ያለ። ይሄ ሰውዬ በራሱ ቤተሰብ ታስሮ ያለ ሰው ነው። ብንናገር አያምርም፣ ሚዲያ ቢያየው አያምርም። አይደለም ወይ? እውነት ነው። የገዛ ቤተሰቦቹ እሱንም እህቱንም ህይወታቸው ታስሮ አብደው እንዲጠፉ እግዚአብሔር እንዲህ አለኝ ሊወጋ ሊያስጨንቅ ሊያሳብድ ሊያጠፋ ሊወጣ ይችላል። ግን እንዲህ አለኝ እግዚአብሔር ልጄ ስንታየው ሊያሸንፍ አይችልም። አሜን። መንፈስ ቅዱስ መስክሮልኝ በቃ ቦታ ትክክለኛ ነብይ ቢሎኝ መስክሮልኝ ኢየሱስ ከዛ ሳምንት መጣ። ለጌታ ክብር። እውነቴን ነው። በእግዚአብሔር ፊት እንናገረው። አሁን በእግዚአብሔር ፊት ነው ያለሁት። በእግዚአብሔር ፊት መዋሸት ሶ ሃርድ። ያ እኔ በባህሬ እግዚአብሔር ምስክሬ ነው። ሰውን መዋሸት አልፈልግም፣ እግዚአብሔር እንዳያዝንብኝ። ያ ማለት የምናገረው ሰምቼ ነው። እና ሳምንት መጥቼ አየሁኝ። በቃል ስብከትም በቃ በጣም ባራኪ ነው። በቃ የጊዜው በቃ እና ሁሉን ድርጊት አየሁኝ። ዘይቱንም ውሃውን ስሰጥ እንዲህ በነፃ ነው የሚሰጠው እያልኩ እገረም ነበረ። ትናንትና ድረስ ስገረም ስደነቅ ጌታ ሆይ የሚገርም ጊዜ አመጣ። እንደዚህ አይነት ነብይ እኮ የለም ጌታ ሆይ በገዛ ገንዘቡ ዘይቱንም ውሃውን በነፃ የሚሰጥ ብዬ ስል ምን አለኝ? አንደኛ ቆሮንቶስ ምዕራፍ 9 ቁጥር 7 ላይ በገዛ ገንዘቡ ወታደርነት ማን ነው የሚያገለግለው? አሜዚንግ ምን አለ በእኔ አሜዚንግ። አሁን ሁላችን ምስክር ነኝ፣ ምስክር ነኝ። ብዙ አይቻለሁ። የትኛውም ነብይ በራሱ ዘይት ሰጥቶ በነፃ ሰጥቶ ውሃ ለያ ደግሞ ውሃውን ቢገርመው አይታችሁ ሁላችሁ ምስክር ናችሁ። ጉባኤው ጠቅላላ ስንት ሺህ እንግዲህ 5000 6000 አይዶን ነው እዚህ ጉባኤ ያለው ለጠቅላላ እያንዳንዱ ነው ውሃ ጸልዮ የሚሰጠው በነፃ። ባለፈው ማይቻለው ትላንትና ማይቻለው አሁንም እንደዚህ ነው። ማን ነው በገዛ ገንዘቡ ተደረተ የሚያገለግል እንዳለው? ማን ነው በዚህ ዘመን ነብይ የሆነ በራሱ ወጪ ዘይት የሚሰጥ ውሃ ጸልዮ የሚሰጥ አለ? እውነት አላየውም እኔ። ሰላም ነው። ሰላም ነው። አንተን አስጨንቆ የመጣው የሌላ ሰው ጉዳይ ነው። ትክክል። ሁለተኛ ያንተ ጤና ነው። እግዚአብሔር የነሱም ያንተም ይፈታል አለኝ። ይሄው እውነት። አሜን አሜን። የተደገመብን ድግምታ ያለው አንተን ያየው ያንተን ፎቶ ያለው ያንተን ፎቶ ያየው መርፌ ተሰክቶበት ያለው ጦንቃይ ቤት ኤን ፎቶ ያየው ደግሞ ግርማ የሚል ስም ያለው እውነት ነው። ግርማ ስሜ ግርማ ነው። ትክክል። ብድግ በል እስቲ ውጣ። ጠጋ በል። በገዛ ቤተሰቦች የታሰርክ ሰው ነው። በገዛ ቤተሰቦች የታሰርክ ሰው ነው። ሰው አንተን ሲያይ በጣም መልቲ በቃ የሆነ ሰው የደላው ሰው የተመቸው ሰው ስትታይ
አንተና ግን እግዚአብሔር ነው የምታውቁት። አንተ የምታድርበትን ትክክል። አሁን ሲታዩት እስቲ የሆነ የደላው አይመስልም? የተመቸው ሰው አይመስልም? የዚህ ሰው ረሃቡ በሰጠው ዘመን እግዚአብሔር በሰጠው ድል ጌታን አክብሮ ማለፍ ነው። ጌታን ማገልገል ነው። አሜን። የሚገርመው ነገር ሰው አእምሮ ስቷል ብሎ እስኪል ደረጃ ደርሷል። በርን ዘግተህ ግንኙነትህ ከጌታ ጋር ነው። ትክክል። ያለበትም ደግሞ የምታድርበት ቤት ይሄ አፈር ይታያል። ጭቃ ቤት ውስጥ የምታድርበት ቤት በሩ ራሱ በእንጨት የተሰራ ነው። እዚህ ውስጥ ተቀምጠህ እግዚአብሔር ሆይ በኔ ስራ ክብርህን በኔ ግለጥ ነው የምትለው። እየጨዋ ያለው በሩን ዘግቶ በእንጨት በተሰራ ቤት ውስጥ ኦና ቤት ውስጥ የሚያድረው ጌታ ሆይ ማን ነው ብዬ ስጠይቀው ስንታየው ነው አለኝ። አሜን። ትክክል። ማን ነው ስም? ስንታየውና አንድ ደግሞ የታሰረች እህት ሂሩት ስትፈታ። አሜን። ምን ናት? ሂሩት እህት ነች። ብርሃኑ የሚባል ታውቃለህ? አዎ። ምን ነው አባቴ ሰውዬ መንፈስ ቅዱስ ምን አለ አንድ ሰው ሰሎ አሜን ያለ ካናሳኒያ አሜን። አልጋ እንኳን የለውም፣ የምተኛው ፍራሽ ላይ ነው። በቃ አሁን አንተ በዛ ኦና ቤት ውስጥ ሆነ ጮትህ ክብር ነው። አሜን። ጮትህ ራብህ ወንጌል ወጥቶ መመስከር ነው። ብዙዎችን ከሱስ ብዙዎችን ከማይመች ህይወት ማውጣት ነው። ለምን አንተ ከማይመች ህይወት ስለወጣ። ትክክል። አንተ መውጣት ከማይገባ ይሆናል ተብሎ ከማይጠበቅበት ከቆሻሻ ህይወት በጣም እግዚአብሔር ስላወጣ አንደኛ በሱስ በኃጢአት ከተጨማለቀ ምዕራፍ ውስጥ ነው ጌታ ያወጣ። ትክክል። እውነት። ስለዚህ ጨዋታ አሁንም ትውልድ ነው። በቃ ሌላ የለም። እግዚአብሔር ሆይ ገንዘብ አይደለም የለም። ሁለተኛ የት እግዚአብሔር ሆይ ሆኜ ላገልግልህ ብለህ ምሪት ነው የምትጠይቀው። እውነት ነው። አርፈ ልብ አርፎ የምታመልክበት ቦታ ዞራል። ብዙ ቦታ ልብ ያረፈበት የለም። እውነት። አሜን ብትል ይቻላል። ተመኝ ዋው! እግዚአብሔር የሚያሳርፍ ነገር ይሰጣቸዋል። አሜን። ሁለተኛ እንደ ተራባችሁትና እንደ ተጠማችሁት እግዚአብሔር የክብሩን ዝናብ በላያችሁ ያዘንባል። አሜን። ስሙኝ፣ እቺን ቃል በእውነት ለዚህ ሰው መልእክት ስለሆነ እናንብበው። ኢሳይያስ ምዕራፍ 7 ቁጥር 1 አንብብልኝ። እንደው ራሱ ያንብበው እስቲ አውጣውና ሄድ ማይኩን አስጠጋለት። ይሄ ቃል ያንተ ቃል። ስሙኝ አንብበው። እንዲህም ሆነ በይሁዳ ንጉሥ በኦዚያን ልጅ በኢዮአታም ልጅ በአካዝ ዘመን የሶርያ ንጉሥ ረአሶን የእስራኤልም ንጉሥ የሮሜልዩ ልጅ ፋቁሄ ኢየሩሳሌምን ሊወጉ ወጡ። ምን ሊያረጉ? ሊወጉ ወጡ። አትናገሩማ። ሊወጉ ወጡ። ጨምሩና ሊወጉ ወጡ ይልና የገረመኝ ነገር ሊያሸንፏትም አልቻሉም። ዛሬ ለአንድ ሰው መልእክት ነው። አሜን። እነግራችኋለሁ፣ ጠላት ሊወጋችሁ ሊወጣ ይችላል። ጠላት ሊያቆማችሁ ሊወጣ ይችላል። ጠላት ሊያደክማችሁ ሞገድን ማዕበልን ሊያስነሳ ይችላል። የአባቶች አምላክ እግዚአብሔር እንዲህ አለኝ፣ ሊያሸንፋችሁ ግን አይችልም። ምን አለ አንድ ሰው ጮኸ አሜን ያለኝ። ሊያሸንፋችሁ ግን አይችልም። ስሙኝ፣ ይሄ ሰውዬ በራሱ ቤተሰብ ታስሮ ያለ ሰው ነው። ብንናገር አያምርም፣ ሚዲያ ቢያየው አያምርም። አይደለም ወይ? እውነት ነው። የገዛ ቤተሰቦቹ እሱንም እህቱንም ህይወታቸው ታስሮ አብደው እንዲጠፉ እግዚአብሔር እንዲህ አለኝ ሊወጋ ሊያስጨንቅ ሊያሳብድ ሊያጠፋ ሊወጣ ይችላል። ግን እንዲህ አለኝ እግዚአብሔር ልጄ ስንታየው ሊያሸንፍ አይችልም። አሜን። ሰው የለም እዚህ ቤት። አሜን። ሊያሸንፋችሁ አይችልም። አሜን። ቁጭ በሉልኝ።
ስማኝ ቀጥልና አንብበው ቀጥላና አንብበው የመጨረሻ ቃል ናት። ለዳዊትም ቤት ሶርያ ከኤፍሬም ጋር ተባብረዋል የሚል ወሬ ተነገረ። ዋው! የእርሱም ልብ የአሕዛብ ልብ የዱር ዛፍ በነፋስ የእርሱም ልብ የዱር ዛፍ በነፋስ እንድትናወጥ እንዲሁ ምን አለ? ተናወጠ። ማን ነው እሱ? ንጉሥ ወሬን ሰምቶ ተሸበረ። የሚታየው እንዲህ ያለ ያረጉ እንድትጠፋ ቤተሰብ እንዲህ ዘር እንዲህ አስማድ እንዲህ አድርገው ባል የሚባል ወሬ ሲሰማ የእሱም ልብ የዱር ዛፍ በነፋስ እንድትናወጥ እንዲሁ ምን አለ? ተናወጠ። እግዚአብሔርም ኢሳይያስን አለው አንተና ልጅህ ያሱብ አካዝን ታገኙት ዘንድ በልብስ አጣቢው እርሻ መንገድ ወዳለው ወደ ላይኛው የኩሬ መስኖ ጫፍ ውጡ። እንዲህም በለው ተጠበቅ ዝምብን በል። ስለ እነዚህ ስለሚጤሱ ስለ ሁለት የእንጨት ጥለሸቶች ስለ ሶርያና ስለ ረአሶን ስለ ሮሜልዩም ልጅ ቁጣ አትፍራ፣ ልብህም አይድከም። ስለሚጤሱ ጥላሸቶች አጠገባቸዋለሁ። አንተ ስለፈራበት ጉዳይ፣ አንተ ስለተጨነቀው ነገር እንዲህ ይሆንብኛል ብለህ ስለተሸበርከው ጉዳይ እግዚአብሔር ንቆታል በሉት። እግዚአብሔር ስለነዚህ ስለሁለት ስለሚጤሱ ጥላሸቶች እናንተ ታላቅ አርጋችሁ ቦታ ሰጣችሁ ያያችሁት የደነገጣችሁን ነገር እግዚአብሔር ንቆ እየጠራው ነው። አሜን። ስለሁለቱ ስለሚጤሱ ጥላሸቶች ምን አትበል፣ አትፍራ፣ ዝም በል፣ ልብ ምን አይበል፣ አይድከም። አሜን። ዋው! አሜን። እሺ ቀጥልልኝ። የመጨረሻው ሶርያና ኤፍሬም የሮሜልዩ ልጅ ወደ ይሁዳ እንውጣ እናስጨንቀውም። ምን እናርገው? እንውጣ እናስጨንቀውም። ከዛስ? እንስበረውም። የጣብኤንም ልጅ እናንግስበት ብለው ክፋትን ስለመከሩብህ እነማን ናቸው? የኔ ያላቸው ወዳጆች አይታችኋል። በዳዊት ላይ የተመከረው በራሱ ሰዎች ነው። በእስራኤል ላይ የተመከረው የኛ ብሏቸው ተስፋ አድርጎ በሚጠብቀው ህዝብ ነው። በዚህም ሰው ላይ በገዛ ቤተሰቡ ነው። እሺ ዝም በል። ከዛስ? ጌታ እግዚአብሔር እንዲህ ይላል። ይህ ምክር አይጸናም። ከዛስ? አይሆንም። አሜን። ወይኔ! ለአንድ ሰው መልእክት አለኝ። አሜን። ለአንድ ሰው መልእክት አለኝ። አሜን። በህይወታችሁ ጠላት የመከረው፣ ወዳጅ የመከረው፣ ቤተሰብ የመከረው፣ ጓደኛ የመከረው፣ ዘር የመከረው፣ ዘመድ የመከረው ክፉ ምክር ጌታ እግዚአብሔር እንዲህ ይላል አይጸናም፣ አይሆንም። አሜን። አንድ ሰው ጮሆ አሜን ይበላ። አሜን። አጠገባችሁ ያለውን ሰው ያዝ አድርጉትና ዘንድሮ በሉት፣ ጠላትም በሉት፣ ወዳጅም ባንተ ላይ የመከረው ክፉ ምክር አይጸናም፣ አይሆንም። አንድ ሰው ጮሆ አሜን ይበላ። ውሰድ ይሆናል። ቁጭ በሉልኝ። ይሄ ያንተ ቃል ነው። አሜን። እንዲህ አለኝ አይጸናም፣ አሜን፣ አይሆንም። አሜን። ቤተሰብህ ባንተ ላይ የመከረው ክፉ ምክር፣ አሜን፣ ዘርህ፣ ዘመድህ፣ ያንተ የሆኑ ፋሚሊዎች አሜን፣ አሜን፣ ሃሌሉያ፣ አሜን፣ የመከሩት ክፉ ምክር አይጸናም፣ አሜን፣ አይሆንም፣ አሜን፣ አይጸናም፣ አሜን፣ አሜን፣ አይሆንም፣ አሜን፣ አሜን፣ አይሆንም። አሜን። አንድ ሰው አሜን ይበላ። አሜን። ክብር ለወደደን ይሁን። አሜን። ይህን ቁጥር አስምረ ቤት ላይ ስትገባ በስቲከር አሰራና ለጥፈው። አሜን። ሁልጊዜም ያንተ ስጋት ቤተሰብ ያረጋው ነገር እያሰብክ በዚህ ጉዳይ ብቻ ነው ታስረ ያለው። እንዲህ ያለኝ ጌታ አይጸናም፣ አሜን፣ አይሆንም፣ አሜን። ባንተም በገዛ ቤተሰብህም በእህትም ህይወት ላይ አንተም ታስረሃል፣ እህትም ታስራለች። ብዙ ነገር እያላት ቤተሰቤ ዘሬ ሁሉ ታስሮ ነው ያለው። እንዲህ ያለን ጌታ ከልጄ የተነሳ ብዙዎች ያርፋሉ። አሜን። ከልጄ የተነሳ ብዙዎች ይደሰታሉ። አሜን። ከልጄ የተነሳ ብዙዎች እግዚአብሔር እንዲህ ያለኝ ይረካሉ። አሜን።
ቴንክ ዩ ጎድ ዘርጉልኝ ቀና 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 ቴንክ ዩ ጎድ 1 2 3 ተፈጸመ አሜን ሌላ ሰው ስንታየው አሜን አንተም ቤተሰብህም እህቶችም በአንተ ምክንያት ነፃ ወጥተዋል አሜን ስለ ራስም ስለ እህትም ስለ አገልግሎትም በጥቂት ቀናቶች መካከል በዚህ ህዝብ ፊት በምስጋና ትቆማለህ አሜን 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 ተባረክ ይታገባል ደስ አለ በጣም ደስ አለ ማን ያውቃል እግዚአብሔር ሌላ ማን ነው ለኔ ማን ነገረኝ ማንም ራብ ወንጌል ነው ከዚህ በኋላ ምንም ነገር ያተናገርከው ነገር በሙሉ እውነት ነው እንደው እናቴን ከዚህ የተነሳ 7 አመት ነው ዋር ያደረጓት ፋይት ያደረጉ እንዳልወጣ ነኝ እዛ ኤሪያ ላይ ያለው በሙሉ ገንዘብ ሼር አድርገው ብዙ ነው እና ትክክል ነው እናቴን ማለት እንተና ሐስል አድርገዋታል እኔንም እንዳልወጣ እኔ ላይ ያለው ነገር እኔ ስጸልይ ጠንቋዮች ምናምን ሰፈር ላይ ያሉት ይታወቃሉ አይሰሩ በቃ እንዳለ ማአት ናቸው አይሰሩ እና ያ ነገር ብዙ እንዳልከው ነው ሁሉ ነገር ብሎክ አድርጎብኝ ነበርና አሁን እውነት በነገር ሁሉ ተለቃ አክብረው ከዚህ በኋላ በሞገስ ተገለጥ አሜን እግዚአብሔር ካንተ ጋር ነው አሜን ቁምልኝ አንተ እሱ ጋር እስቲ አንተ ሽበታሙ ቁምልኝ እንደ ካሌብ እንዴት ነው ሰላም ነው እግዚአብሔር ይመስገን ሁሉ መልካም ነው እግዚአብሔር ለብዙዎች በረከት ይሆናል አለኝ አሜን ወይኔ አሜን ለብዙዎች ምን በረከት ይሆናል ይለኛል አሜን አንተን ያየው ለዓለም የሚል ዓለም ነው ሃሌሉያ ቴንክ ዩ ጂሰስ ቴንክ ዩ ሎርድ የእናንተ ቤተሰብ ባይዘው ስማቸው በምንም የማይያዝ ነው አንተን ያየው ዓለምን ያየው ይርጉ የሚባል ያለው አባቴ ነው ይርጉ ቤኖ ነው ቤኛ አባ አያቴ ቴንክ ዩ ጂሰስ እዚህ ጋር አንድ ሰው ሃሌሉያ እዚህ ጋር አንድ ሰው አሜን ሃሌሉያ ሙሉ ፋሚሊዎች የእናንተን ጠላት አስሯቸው ነው ያሉት ነገሮቻቸው እንዳይቀና ታስረው ነው ወንድሞች እህቶች ሁሉም ልክ ነው የታሰሩ ናቸው የአባቶች አምላክ እግዚአብሔር ዛሬ ፈታዋቸው አሜን አሜን ዛሬ ፈታዋቸው አሜን አሜን ሃሌሉያ መቼ ዛሬ አሁን ራይት ነው እግዚአብሔር አሁን ፈታችሁ አሜን አንድ ሰው አሜን ይበላ ጨምርና አሜን ብለው ሰጥ አሜን ሃሌሉያ ቴንክ ዩ ጂሰስ አሜን ቴንክ ዩ ሎርድ ኤው ከዚህ በኋላ ትቀባለህ አሜን አንደኛ በገንዘብ አሜን ሁለተኛ በጸጋ አሜን ከዚህ በኋላ ለብዙዎች አንተ መፈታት ትሆናለህ አሜን ለብዙዎች አንተ ነፃ መውጣት ትሆናለህ አሜን ለብዙዎች አንተ እረፍት ትሆናለህ አሜን ለብዙዎች አንተ የመውጣት ምክንያት ትሆናለህ አሜን ለብዙዎች አንተ ስኬት ትሆናለህ አሜን ለብዙዎች የከፍታ ምክንያት ትሆናለህ አሜን እዛ ጋር አሜን ብትል ይሻላል አሜን ጆቻችሁን ዘርጉ ለአንዴና ለመጨረሻ ብዙ ነው የምትሰራው ብዙ ነው የምትደክመው ግን ጠብ የሚል ነገር የለም እግዚአብሔር ከዚህ በኋላ አለኝ አሜን እባርካል አሜን አሜን ቴንክ ዩ አሜን ቴንክ ዩ ጂሰስ አሜን 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 ምልክት በላዩ አሜን ይሁን አሜን አሜን በኢየሱስ አሜን አሜን ያዘው አሜን ያዘው ያዘው yes yes sebados paradia ad ሁለት ሶስት ያዘው ዓለም አቤት ዛሬ ተከፈተ ተለቀቀ አሜን 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 ያዝ እንገዝ አሜን አንድ ነገር ተናገር እግዚአብሔር ስም የተባረከ ይሁን አይዘው በዩቲዩብ አይቼን የመጣሁት ሳምንት መጣው መንፈስ ቅዱስ መስክሮልኝ በቃ ቦታ ትክክለኛ ነብይ ቢሎኝ መስክሮልኝ ከዛ ሳምንት መጣው ለጌታ ክብር እውነቴን ነው በእግዚአብሔር ፊት የምናገረው
ምን አለ አሜን ብትል አሜን። በኢየሱስ ስም እነግራችኋለሁ። መንፈስ ቅዱስ ይመስክርላችሁ። አሜን። አረ ይመስክርላችሁ። አሜን። አረ እግዚአብሔር አቅጣጫ ያሳያችሁ። አሜን። አረ እግዚአብሔር የመለየትን መገለጥ ይስጣችሁ። አሜን። መንፈስ ቅዱስ ምን አለኝ? መሰከረልኝ። ዛሬ ምን ሰጠህ? ዛሬ ደግሞ ልናገር። እሺ ልናገር። ባይዘዌ አሁን በእግዚአብሔር ፊት ነው ያለሁት። በእግዚአብሔር ፊት መዋሸት ሶ ሃርድ። ያ እኔ በባህሬ እግዚአብሔር ምስክሬ ነው። ሰውን መዋሸት አልፈልግም፣ እግዚአብሔር እንዳያዝንብኝ። ያ ማለት የምናገረው ሰምቼ ነው። እና ሳምንት መጥቼ አየሁኝ። በቃል ስብከትም በቃ በጣም 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 ባራኪ ነው። በቃ የጊዜው በቃ እና ሁሉን ድርጊት አየሁኝ። ዘይቱንም ውሃውን ስሰጥ እንዲህ በነፃ ነው የሚሰጠው እያልኩ እገረም ነበረ። ትናንትና ድረስ ስገረም ስደነቅ ጌታ ሆይ የሚገርም ጊዜ አመጣ። እንደዚህ አይነት ነብይ እኮ የለም ጌታ ሆይ በገዛ ገንዘቡ ዘይቱንም ውሃውን በነፃ የሚሰጥ ብዬ ስል ምን አለኝ? አንደኛ ቆሮንቶስ ምዕራፍ 9 ቁጥር 7 ላይ በገዛ ገንዘቡ ወታደርነት ማን ነው የሚያገለግለው? አሜዚንግ። ምን አለ በእና አሜዚንግ። ምን አለ በደንብ አሜን ብትለኝ የእግዚአብሔር ምላሽ በጣም 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 ደነቀኝ። በጣም አሜን። ምናልባት ይሄንን ቃል ማታውቁ ካላችሁ አንደኛ ቆሮንቶስ ምዕራፍ 9 ቁጥር 7 ላይ ነው ያለው። በገዛ ገንዘቡ ወታደርነት የሚያገለግል ማን ነው? ማን አለ በዚህ ዓለም ላይ? አለ? የለም። ተሰምቶም አይታወቅም፣ ታይቶም አይታወቅም። የስ አሜሪካቱን ጀርመንቱን ማንኛውም አገር ወታደርነት ሲቀጥር ከራሱ ጫማ ከራሱ ልብስ የሚሊተሪ ልብስ ጠመንጃውንም ቀላሁንም ሁሉንም ከራሱ ነው እንጂ ናው ወታደር ተቀጠር ነው በል ጠመንጃ ገዛናና ቀላ ገዛናና ዲሞት ፎርም ገዝተና የወታደር ልብስ ለብስ ገዝተና ራስ ብሎ የሚል የለም። the same is true። አሁን ሁላችን ምስክር ነኝ፣ ምስክር ነኝ። ብዙ አይቻለሁ። የትኛውም ነብይ በራሱ ዘይት ሰጥቶ በነፃ ሰጥቶ ውሃ ለያ ደግሞ ውሃው ቢገርመው አይታችሁ ሁላችሁ ምስክር ናችሁ። ጉባኤው ጠቅላላ ስንት ሺህ እንግዲህ 5000 6000 አይዶን ነው እዚህ ጉባኤ ያለው ለጠቅላላ እያንዳንዱ ነው ውሃ ጸልዮ የሚሰጠው በነፃ። ባለፈውም አይቻለሁ። ባለፈው አርብና ቅዳሜ ነበርኩኝ አይቻለሁ። ትላንትናም አይቻለሁ። አሁንም እንደዚሁ ነው። ስለዚህ ማን ነው በቃ ልክ ማን ነው በገዛ ገንዘቡ ተደረተ የሚያገለግል እንዳለው ማን ነው በዚህ ዘመን እስቲ ሚናገር ካለ በዚህ ዘመን ነብይ የሆነ በራሱ ወጪ ዘይት የሚሰጥ ውሃ ጸልዮ የሚሰጥ አለ? እውነት አላየውም እኔ። ስለዚህ ይሄ ቃል እግዚአብሔር የሰጠኝ ቃል ግርም አለኝ። በቃ ታንጀብል በቃ ራሱ ላይ አናቱ ላይ ነውና አሜን። እግዚአብሔር አንተን ያብዛ። አሜን። በምድር ሁሉ ያብዛ። እውነት አሜን። ከልቤ ነው የምለው በምድር ሁሉ ያብዛ። አሜን። ምድር ሁሉ ያስገዛል። አሜን። ሁሉን ያስገዛል። አሜን። የሚጠሉ ምንም ይሉ ሁሉ ይቅርታ ብለው በእግር ስር ሊደፉ እግዚአብሔር አድርግ። አሜን። እውነተኛ እግዚአብሔር ስላለ አሜን። አንተም ከእግዚአብሔር እውነተኛ መሆን ግን ራሱ ያስመስክርላችሁ። አሜን። ምድር ሁሉ ትገዛለህ። አሜን። በሄድክበት ሁሉ ይገዛል። አሜን። ተባረክ። አሜን። በጣም 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 እጅግ በጣም ወዳለሁ። እኔም እጅግ በጣም ለጌታ ክብር ለነገስታት ንጉስ እግዚአብሔር ተባረክ። ተባረክ። ለታረደው በግ ተባረክ። ኢየሱስ ተባረክ። ጌታ ተመስገን። አሜን አሜን። Thank you Lord. Thank you Jesus. Thank you Jesus. ክብር ይገባል። አሜን አሜን አሜን። ክብር ሁሉ ላንተ ይሁን ጌታ። አሜን። ክብር ሁሉ ያንተ ነው። አሜን። ስለሆነ ሁሉ ተመስገን ጌታ። አሜን። ሁሉ ካንተ ነው ጌታ። ሁሉ ሁሉ አሜን። Thank you Jesus. አሜን። Thank you thank you። ተባረክ። አሜን አሜን። በብዙ ድል ዛሬ ከተረዳው በላይ ሌላ መረዳት ይጨመርለት። አሜን። ዛሬ ከተገለጠለት በላይ ሌላ መገለጥ ይጨመርለት። አሜን። ኢየሱስ ይጨመር። አሜን። ቅድም ብያቸዋለሁ። ይሄ ሰውዬ አላቀውም። ይሄን ሰውዬ አላቀውም። ምን ይሁን አገልጋይ ይሁን ማን ይሁን አላቀውም። ይሄን ሰውዬ ግን የሚያውቀው እግዚአብሔር ነው።
ምንድነው ያለኝ ጌታ? በጸጋም ባለው ነገር ሁሉ እኔን ያገለግለኛል። እግዚአብሔር ሆይ አብዛለት። አሜን። ዋው! እግዚአብሔር ሆይ የሕይወትን ቃል ገልጬ እንድናገር አይደል ያለው? እግዚአብሔር የቃሉን መረዳት እንዲሰጠኝ እንዲያበራልኝ ስለኔ አምላኬን አጥብቃችሁ ምን አድርጓል? ለምኗል። ይሄን ቃል መናገር የሚችልበት አሁንም ጥበብ መናገር የሚችልበት ኃይል መናገር የሚችልበት ልዩ መረዳት እንድታበዛለት በኢየሱስ ስም እኔ ደካማው ባሪያ ጸለይኩ። ደግፈው። ለብዙዎች ምሳሌ ይሁን። አልፎ ይሂድ። ገደብ ከመንገዱ ይነሳ። ለምድር መድኃኒት፣ ለቤተ ክርስቲያን መልስ፣ ለብዙ ትውልድ የመፈታት ምክንያት ይሁን። ሞገስ አብሮት ይሂድ። ኃይል አብሮት ይሂድ። ክብር አብሮት ይሂድ በኢየሱስ ስም አሜን። አሜን። ቴንክ ዩ ጂሰስ። ደስ አለ። በጣም በጣም እጅግ በጣም ባረክልኝ። ይሄ ደስታ ይቋረጥ። በክብር ሂድ። አሜን። ለዘር በረከታ። አሜን። አቤት። ጨለማ ሂድ። ቶሎ በል ተቃጠል። ይኸው ድግምት እዩት። ይኸው ተቃጠል። እዩት። ተቃጠል። ይኸው እዩት። ተቃጠል። እዩት። ተቃጠል። ጤናውን ልቀቅ፣ ሰላሙን ልቀቅ፣ በረከቱን ልቀቅ፣ ደስታውን ልቀቅ፣ ስኬቱን ልቀቅ፣ ቤተሰቡን ልቀቅ፣ ዘሩን ልቀቅ፣ ትውልዱን ልቀቅ። ተቃጠልክ። ምን ልታደርገው ነው? ሽባ ልታደርገው። አላማ እሱ ነው። መሃንም አድርጌ እሺ፣ በሽተኛ ማድረግ እሱንም ዘሮቹን ከጥቅም ውጪ ለማድረግ ነው። አላማ እሱ ነው። አሁን ትለቃለህ። ይሄ ደም ነዋ። የማዝን ቶሎ ትፈጽማለህ። ዘመኑን በል ህይወቱን፣ አእምሮውን፣ ልቦናውን፣ ጤናውን፣ ትዳሩን፣ የዘር ፍሬውን፣ ሁሉ ነገሩን ለቅቄ አልለቅም ይላል። አይታችኋል? ለቅቄ ላልመለስ ላላየው ወደ ሲኦል እሄዳለሁ። በኃይል ድምፅ 3 ጊዜ ጭውና ጥለው ሂድ። አንድ በኃይል ያልኩ ነኝ። አንድ ሁለተኛ ድምፅ ለመጨረሻ ሂድ ጥለው እሳት ይብላ። ስንት ዓመት ሆነ ካልወለድክ? በጣም ቆየብኝ። ስንት ዓመት? 10 ዓመት ሆኗል። ካልወለድክ አለም ከዛ በፊት ነው። ካልወለድክ እኮ ይዘህ ትመጣለህ። አሁን ወይኔ ሰው ያንተን ህይወት አስሮ ያለው ተፈራ ተክሉ የሚባል ነው። ትክክል ነው። አውቃለሁ። አባቴ ነው። የት ነው የምትኖረው? ሐረር። ከዚህን ሰዓት ጀምሮ ጤንነትህ ተመልሷል። አሜን። ከዚህ ሰዓት ጀምሮ እስራትህ ተፈቷል። ከዚህን ሰዓት ጀምሮ የሄደ ነገር ሁሉ አሁን ፈጥኖ መጥቷል። የጠላት አዋጅ ተገለበጠ። እስራትህ ተፈታ። ጤንነትህ ተመለሰ። አዋጅ ተገለበጠ። ብዙ ሰላም፣ ብዙ ደስታ፣ ብዙ በረከት። ሄደ በቀናቶች መካከል እዚህ ስፍራ ላይ በምስጋና ነው። እንካየስ አሜን። ኢየሱስ ይሄ ስብራት በኢየሱስም ተጠገነ። ሌላ አዲስ ማንነት በኢየሱስ ደም። አሜን። ኢየሱስ አንተ እጅ አርጋ ካስ በምስጋና ሂድ። በድል ተፈትቻለሁ። የሮት ኪድ